ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? ወራሪውን የሶማሊያው ዚያድ ባሬ መንግስት ኢትዮጵያን ለመውረር በተነሳበት ወቅት የካቲት 26 1969 ዓ.ም በጀግኖች የኢትዮጵያ ሀገር መከላከያ ሰራዊትና አባት አርበኞች የተሸነፈበት 48ኛው የካራማራ ድል በዓልን በማስመልከት በቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት የተዘጋጀና በዛሬው ዕለት የካቲት 25 2018 ዓ.ም ለሁለተኛ ቀን የቀጠለው ጋዜጣዊ መግለጫ እንዲሁም የታላላቅ የኢትዮጵያ ባለውለታ ወታደሮች የልደት በዓልና የእውቅና ሽልማት መርሃ ግብር ወደ እናንተ ይዘንላችሁ ቀርበናል። በዚህ መርሃ ግብር የካራማራ ድል 48ኛው ዓመት በዓል አስመልክቶ በማህበራት ህብረቱ ምክትል ፕሬዝዳንት ሻለቃ ማሞ እሸቱ፣ የማህበራት ህብረቱ ዋና ስራ አስፈጻሚ ኮሎኔል ገበየው አበበና የማህበራት ህብረቱ ዋና ጸሐፊ ሻለቃ ተስፋዬ ገብረ ዮሐንስ በኩል ጋዜጣዊ መግለጫ የተሰጠ ሲሆን በተሰጠው ጋዜጣዊ መግለጫም የካራማራን የድል በዓል አስመልክቶ ከተሳታፊዎቹ ሐሳብና አስተያየት ተነስቷል። ሙሉ መርሃ ግብሩ እንደሚከተለው ቀርቧል። እስከ ፕሮግራማችን ፍጻሜ ሶሎዳ ሚዲያን ዛሬም እንደወትሮው ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁን እንድትቆዩ ከወዲሁ ጋብዛችኋለሁ። መልካም ቆይታ። በመካከላችን አዲስ ሚዲያ አለ፣ ሶሎዳ ሚዲያ አለ። ሰሞኑን ያላጠቃን ሚዲያ እሱም ያው ሁሌም መዘገብ ፈልጋለሁ። እነሱ ማጠቃላችን አለ። ፕሮግራማችን የዛሬ ፕሮግራም ሁለት ፕሮግራሞች ናቸው፣ ትልቆች ናቸው። አንደኛው ያው የፕሬስ ኮንፈረንስ ነበር ብለን ያሰብነው፣ በእርግጥ ባሰብነው ነገር የሌለንም ያው የትልቅ በዓል ትልቅ ሊያደርገው የሚችለው በሚሰራው ዘገባ ስለሆነ ዘገባው ሁሉንም ተደራሽ እንዲሆን ይሄ ኮንፈረንስ በሶሻል ሚዲያም በሚኒስትሪ ሚዲያም በህትመትም ሆነ በቴሌቪዥን ለሁሉ ተደራሽ ሆኖ ትውልዱ ታሪኩን እንዲያውቅና በታሪኩም እንዲኮራ በቅብብሎሹም እንዲሄድ ነገ መንግስት ተቀብሎት ደግሞ ስራው ላይ እንዲውል ለማድረግ ነው። ይህም ጉዳይ ከተወካዮች ምክር ቤት እንግዲህ ድረስ አድርሰናል። ፌዴሬሽን ምክር ቤት፣ ተወካዮች ምክር ቤት፣ በውጭ ጉዳይ ባለስልጣን መስሪያ ቤቶች ሁሉ ለማድረስ ጥረት ተደርጓል። በዚህ ደግሞ አንበሳው መከላከያ ሚኒስቴር፣ የቺፍ ኦፍ ስታፍ ቢሮ፣ ለውጭ ጉዳይ ሚኒስቴር ላሉት በዚህ ጉዳይ የተሳታፊ ለነበሩ አምባሳደሮች ደብዳቤ ተጽፏል። ያ ደብዳቤ ለደረሳቸው እነሱም ነገ በዛ አደባባይ በዓል ላይ እንዲገኙ ለማድረግ ጥረት ተደርጓል። ለእኛም በግልባጭ እንድንከታተል ደብዳቤው ደርሶናል። ስለዚህ ዛሬ ያለን በዚህ በፕሬስ ኮንፈረንሱ ልንሸፍነው ያሰብናቸው ነገሮች ቅድም የተናገርኩት ነው። ያሉ ጋዜጠኞች ማዳረስ በሚችሉ መልኩ እንዲያዳርሱት ይሆናል። አንዱ የኮንፈረንሱ ነው። ሁለተኛው ሰርፕራይዝ ነው። 65ኛውን የኮማንዶና አየር ወለድ እዝ ልዩ ዘመቻ ምስረታ ምክንያት በማድረግ መምሪያ ጋራ በመነጋገር እኛም ስለሚያገባን በቦታውም ስለነበረ ይሄ ታሪካችን ስለሆነ ቢያንስ በሻማና በኬክ ቆረሳ ልንዘክረው ይገባል በሚል በእነሱ መልካም ፈቃድ በእኛም ጥያቄ ዛሬ አንዱ ሁለተኛ የሆነው ሴሪሞኒ ይሄ ነው። በዚህ ውስጥ እንግዲህ ትዝታዎቻችሁ ቦታ የነበራችሁ፣ የመራችሁ፣ ያዋጋችሁ፣ የተዋጋችሁ ዛሬም ደግሞ ያንን ገድልና ያንን ጀግንነት ተረክባችሁ በስራ ላይ ያላችሁ አክቲቭሊ እየሰራችሁ ያላችሁ ቀይ መለዮ ለባሽ የሆናችሁ ሶሎዳ ሚዲያ ብላችሁ ገብታችሁ ሰብስክራይብ እንድታደርጉ፣ ላይክ ሼር እንድታደርጉ፣ ይህንን ሚዲያ ሌሎች ተደራሽ እንዲሆን እንድታደርጉ አደራ ጭምር እኛም እናሳስባለን። በእውነት ከአቅሙ በላይ እየሰራ ያለ ምርጥ የኢትዮጵያ ልጅ ነው። እስቲ ሁላችንም ይህንን ወንድማችንን ልጃችንን እንደው ምስጋናችንን እንግለጽለት በጭብጨባ። ዛሬም ከኛ ሳይት ላይ የሚዲያ ባለሙያዎችን በመላክ እያበረታታ እያገዘ ድጋፍ እያደረገ ያለበት ሁኔታ ነው እና ምስጋናችን እንግዲህ ባለበት ድረስ በመቀጠል የሚሆነው
በመካከላችን አላችሁ። ከቢሮም ተወክሎልን የመጣም ኃላፊ በመካከላችን ወንድማችንም ስላለ ስለዚህ እሱም በዚህ ቦታ ላይ የሚያስተላልፈው መልእክት አለ እና እውቁና አንጋፋው እድሜ ጠገበኑ ኮሎኔል እስጢፋኖስ በመካከላችን አለ። ተስፋዬም አለ። ሁላችሁም አላችሁ። ይሄ ሁኔታ ደግሞ ከሁሉም በላይ ለእኛ ትልቅ ኩራትና ድምቀታችንም ስለሆነ በዚህ ጉዳይ ላይ ደግሞ በጣም ደስተኞች ነን። ዘገባው በዚህ መልኩ ይከናወናል። አሁን ቀጥታ ወደ ጋዜጣዊ መግለጫው ነው የምንሄደው። ጋዜጣዊ መግለጫውን የሚሰጥልን የህብረታችን ምክትል ፕሬዚዳንት ነው ሻለቃ ማሞ እሸቱ ይሆናል። አሁን ቀጥታ ወደዛ እንሄዳለን። እንደምን አደራችሁ። ይቅርታ ለተፈጠረው ስህተት ሰዓታችንን አክብረን ባለመጀመራችን ነው። ተመሳሳይ ችግሮች ነበሩ። ይሄ ይታረማል እንጠብቃለን። ትናንት እንደተናገርኩት የዘንድሮውን 48ኛ የካራባራ የድል ቀን በሶስት አምናን ያደረግነው በሶስት ዞን እንድናከብር ነው። በትናንትናው ዕለት የፓናል ውይይቶች ነበሩን። የዛሬው ደግሞ የፕሬስ ሪሊዝ ነበረ። በእርግጥ የተፈለገው ያህል መገናኛ ብዙኃን ባለሙያዎች መጡልን። ትናንት ብዙ ነበሩ። አንድ ሁለት ሚዲያዎች ተገኝተዋል። ዞሮ ዞሮ ፕሬስ ሪሊዙን እነሱ ባላቸው አግባብ ባለው ሚዲያ ሊያስተላልፉት ይችላሉ። ትናንትና በሰፊው አውደ ውጊያዎቹ የተገለጹ አየር ኃይል አባሎቻችንም በባህር ኃይልም በምድር ጦርም የተገለጹ ስለሆኑ እነሱ ላይ ደግሜ ጊዜ አልፈጅም። ግን ለዚህ መድረክ በሚመጥን ትኩረት አድርጌ ባላደረገውም ራሴ እንትን ይሄድበታል። ቀን ያለው ጂኦፖለቲክስ ከዛም አፍሪካን የቅኝ ግዛት ሀገሮች ሲቀራመቱ በርሊን ላይ በርሊን ኮንፈረንስ እየተባለ የሚታወቅ ስብሰባ ነበር። ከዛ ጋር ተያይዞ ኢጣሊያ ኢትዮጵያን ለመግዛት በተለያየ ጊዜ የመጣች መሆኑን እናስታውሳለን። እንደ መግቢያ ይሁንና ዞሮ ዞሮ የሶማሊያ መንግስት የግሬተር ሶማሊያ የታላቋ ሶማሊያ የመመስረት ፍላጎት አስመልክቶ ያው የኢትዮ ሶማሊያ ውጊያ አንዳንዶቹ የኦጋዴን ውጊያ በተመሳሳይ ይጠራል። እነኛ ላይ እንትናል ግን ኦኬ ይህ ካደረግ ካራማራ ሲከበር ኖሯል። ምንድነው እኛ የምንፈልገው? እንደ ቀድሞ የኢትዮጵያ ጦር ኃይሎች እና የፖሊስ ሰራዊት ማህበራት ተከት ምን ከዚህ የምንፈልጋቸው ነገሮች አንድ ሁለት ነገሮች መጨረሻ ላይ ይቀመጣል። እንግዲህ ኢትዮጵያ የአፍሪካ ቀንድ ጂኦፖለቲክስ በቀጥታ የሚነካት ሀገር ነች። የአፍሪካ ቀንድ ስንል አራት ሀገሮች አሉ። ኢትዮጵያ ጨምሮ ማለት ነው። ሶማሊያ፣ ኤርትራ፣ ጅቡቲ ጨምሮ ይሄ የጂኦግራፊያዊ አቀማመጥ ሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ ተብሎ የሚታወቀው ነው። እንግዲህ በዚህ የአፍሪካ ቀንድ ውስጥ ከ150 እስከ 200 ሚሊዮን የሚደርስ ህዝብ ይኖራል ተብሎ ይገመታል። ትልቁን ድርሻ የሚወስደው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በቅርብ በወጣው የወርልድ ፖፕሌሽን ኢንዴክስ ላይ 136 ሚሊዮን ህዝብ እንዳለ፣ ያ ደግሞ በአፍሪካ ከናይጄሪያ ቀጥሎ ሁለተኛ፣ በዓለም ላይ ደግሞ ከረሻ ቀጥሎ 10ኛ ደረጃ ላይ እንደተቀመጠ መረጃው ያሳያል። ስለዚህ ይሄኛ ያለንበት ቀጠና ደግሞ በዓለም ላይ በአሁኑ ጊዜ በወጣው መረጃ መሰረት ከዓለም የንግድ እንቅስቃሴዎች 10 በመቶ 11 በመቶ ደግሞ የዓለም የስደት ነዳጅ የሚመላለስበት ቀጠናና ትልቅ አስተዋጽኦ ለቀጠናው ያለ ብዙ ጊዜ ጂኦፖለቲክሱ እንጂ ጂኦ ኢኮኖሚክሱ አይነሳም። ስለዚህ በኢኮኖሚ አንጻር ስትራቴጂክ የሆነ ቦታ መሆኑን
እናያለን። እንግዲህ ይህን አካባቢ ቀደም ባሉት ጊዜያቶች በርካታ አሜሪካውያን፣ ቻይናዎች፣ ፎኔዥያንስ፣ ሌሎች የንግድ ኢንተረስት የነበራቸው በጥንት ጊዜ በዚህ አካባቢ ይመላለሱና የንግድ ስራዎች ይካሄዱ እንደነበረ እናውቃለን። እንግዲህ ስትራቴጂው ቀጠናው ጥሩ ነገር አስተዋጽኦ እንደነበረው ይታወቃል። ነገር ግን ጠላቶቻችን በዙ በር ነበር። አስቡም የባህር በራችን ኢንተረስት ነው። ዛሬ ቢሆን ሁላችን እንደምናውቀው ታላላቆቹ የአፍሪካ የዓለም መንግስታት ቤዝ እዚሁ አፍሪካ ውስጥ ያላቸው አሜሪካ ብንል፣ ረሽያ ብንል፣ ቻይና፣ ቱርክ ሁሉ እዚህ ላይ እንግዲህ ቀደም ሲል የነበረ ይህ ከሞኝ ደጃፍ ሞፈር ይቆረጣል ይባላል። ይህ ሁሉ ከሩቅ ርቀት መጥተው በእኛ አካባቢ ሲቀራመጡ አገሮች ኢትዮጵያ መቅራቷ ይህ እጅግ የሚያሳዝን ስለሆነ የባህር በር ፍትሐዊ እና ሕጋዊ መብታችን እንደሆነ አጽንኦት እንሰጠዋለን። በሁለተኛ ጊዜ የመጣው በ1928 የመጣው የጣሊያ ወራሪ ኃይል በወቅቱ በነበሩ አገሮቻችን ተሸንፎ መመለሱን እናስታውሳለን። እንግዲህ ወደ ታላቋ ሶማሊያ ስንመጣ ሶማሊያ እንግዲህ በቅኝ ግዛት ዘመን በሁለት ተከፍላ የብሪቲሽ ሶማሌላንድ ሰሜናዊው፣ የኢጣሊያን ሶማሌላንድ ተብሎ የሞቃዲሾ ደቡቡ ክፍል እንደነበረና በሁለተኛ የዓለም ጦርነት ጣሊያን ተሸንፋ ስትወጣ ግን እንግሊዝ ሁለቱንም የሶማሌ ክልል ጠቅልሎ ከፊል የኦጋዴንን ቦታዎች ይዞ እንደነበረ ከዛ በኋላ እንግሊዝ ሲወጣ በወቅቱ ከነበረው የኢትዮጵያ መንግስት ጋር ስምምነት እንትኑ ከፊል የኦጋዴን ግዛት ወደ እኛ እንደመጣ እናያለን። በተለይ ከቅኝ ግዛት ሀገሮች የአፍሪካ ሀገሮች በ1960ዎቹ ስለሆነ የወጡት በዛን ጊዜ በተለይ ሲያድ ባሬ በመፈክር መንግስት ስልጣን ከያዘ በኋላ ፊትም እንግሊዝ ሲያስረክብ ዩናይትድ ሶማሊያ የመመስረት እቅድ ስለነበረ ያንን በማስፋፋት ግሬተር ሶማሊያ ታላቋ ሶማሊያ በሚል የታላቋ ሶማሊያ እንግዲህ ከኦጋዴን የእኛን መሬት ይፈልጋል፣ ከኬንያ እንዲሁ መሬት ይፈልጋል፣ ፍሬንች ሶማሌላንድ ደግሞ ከጅቡቲ ይሄን የሶማሌ ቋንቋ ተናጋሪ የሆኑ ሰዎች ባሉበት ቦታ ያሉትን ቦታ ሁሉ ጠቅሎ ያንን ቅዠት ያንን ህልም ለመወጣት ሙከራ ያደረገው። ይህን እንግዲህ ትናንት በሰፊው እንደተነገረው ሶማሊያ ቀድማ ወደ ሶሻሊስት ሪፐብሊክ ወደሚል በመሄዷ ያ ጊዜ ከሶቪየት ህብረት የማቴሪያል የተዋጊ አውሮፕላን የታንክ በርካታ ወታደራዊ ድጋፎች ታገኝ ስለነበረ በኃይል ሚዛን ሲታይ የእኛ ኢትዮጵያዋ ያን ጊዜ 4 ክፍለ ጦር ነበራት ቢባልም በኦጋዴን ምድር ያለው አንድ እና ብቸኛው ሶስተኛ መሰው ክፍለ ጦር እንደነበረ እሱም የተለያዩ ብርጌዶች ከቤታ ወደ ተበታትነው የነበሩበት በመሆኑ በቀላሉ በዛም ላይ ሲያደረ በዛን ወቅት የተነሳ በጣም ኢትዮጵያ ችግር ውስጥ ነች። በኢትዮጵያ ውስጥ የመንግስት ለውጥ በመደረጉ ከሰሜን የመጣው ችግር አለ። ቀደም ሲል ዌስተርን ሶማሌ ሊበሬሽን ፍሮንት የምዕራብ ሶማሌ ንቅናቄ በሶማሊያ አለ። የሶማሌ አቦ ችግር አለ። ከውስጥ የአፋር የሌሎቹ ኃይሎች ችግር በኖሩ ከዚህ የተሻለ አጋጣሚ ኢትዮጵያን ለመውረር ሊኖር ስለማይችል ጊዜው አሁን ነው በሚል ነው የዚያድ ባሬ መንግስት ኢትዮጵያን ወረረ። ስለዚህ የዚያድ ባሬ ኢትዮጵያን በሐምሌ 3 1969 እንግዲህ ብዙ ጊዜ ተደጋግሞ እንደተነገረው 700 ኪሎ ሜትር በምስራቅ በደቡብ 300 ኪሎ ሜትር ድረስ እንደመጣ ያ ማለት ድሬዳዋ
ከድሬዳዋ ብዙዎቹ ቦታዎች የሚጠቀሱት በ20 እና 30 ኪሎ ሜትር ርቀት ላይ ሀረር ቢሆን ፈዲስ ባኪ ምናምን የምንላቸው በ20 30 40 ኪሎ ሜትር ማለትም በመልክ ርቀት ውስጥ ያሉ ቦታዎች ናቸው እና ያንን ያህል ጉልበት አግኝቶ የሶማሌ መንግስት ከዛ መጥቶ ነበረ። ከዛ ቢቀጥል ኖሮ ዛሬ ኢትዮጵያ ምን ችግር ላይ እንደምትወድቅ ለመተግበር ለመናገር አላስቸግርም። ስለዚህ በዚህ ጊዜ ነው እንግዲህ ፕሬዚዳንት መንግስቱ ኃይለማርያም በወቅቱ የእናት ሀገር ጥሪ አውጀው ክተት ዝመት የሚል እንግዲህ በርካታ እስከ 300,000 የሚደርስ ሰራዊት ከገበሬው ከወዛደሩ ከሌላው ተጠቅሶ ሰበር ገብቶ ሰልጥኖ በአጭር ጊዜ ውስጥ ያንን ውጊያ ሊቀላቀል የቻለው በዛ ጊዜ እንግዲህ አዲስ አበባ ትልቅ ምስጋና የሚያስፈልገው ነው። ስንቅ በማደራጀት ታጠቆ ሰበር በመገኘት ሰራዊቱን ሲቀልቡ እንደነበረ ትላንት የተነሳ ጉዳይ በመሆኑ የተገለጸ ጉዳይ ነው። እንግዲህ ይህን ስናደርግ የወዳጅ ሀገሮች ድጋፍ በተለይ በመልሶ ማጥቃቱ የሚናቅ ሮድ አልነበረም። እንደምታውቁት እስከ 18,000 የሚደርሱ የኩባ ተዋጊዎች በቀጥታ ከኩባ ባይሆን በሶቪየቶች ድጋፍ ከአንጎላ ነው ብዙዎቹ እየተጓጓዙ የመጡት። ከ2 እስከ 3,000 የሚደርሱ የየመን በተለይ በመድፈኝነት ሙያ የሰለጠኑ የመድፈኛ አባላት ከ1,500 የማያንሱ የሶቪየት ህብረት አማካሪዎች በአማካሪነት ደረጃ ሌሎች ምስራቅ ጀርመን፣ እስራኤል፣ ሰሜን ኮሪያ የመሳሰሉ አገሮች ደግሞ በስልጠናና ሌሎች ድጋፎችን በማድረግ በዚህ በመልሶ ማጥቃት ውስጥ ወሳኝ ድርሻ የነበራቸውና ኢትዮጵያን ለመከላከል የህይወት መስዋዕትነት የከፈሉ አገሮች ናቸው። ስለዚህ ጠቅለል ባለ መልክ እያንዳንዱ አሁን ውጊያ ስላም ስለተነገረ አልገባበትም። ይህ ከተደረገ በኋላ እንግዲህ ካራማራ የተለያዩ አስተሳሰቦች ቢኖሩ ምናልባት ሶማሊያ ለረዥም ጊዜ ምሽግ ይዞ እዋጋበታለሁ ብሎ ያለውን አካባቢ በመልሶ ማጥቃቱ በአየር ኃይላችንም ተጋሉ፣ በእግረኛውም ሰራዊታችን በውጭ ቅድም ባልኳቸው አገሮችን ድጋፍ እንግዲህ በ26 የካቲት 26 ካራማራ ለማስለቀቅ ተብሎ ይሄ ተርኒንግ ፖይንት ስለሆነ ብዙዎቹ አንዳንድ ቦች ላይ ካራማራ እንግዲህ ዳግማዊ አድዋ ተብሎ ሊወሰድ ይገባል። ስለ የተለያዩ ቪዎች አሉ። ከካራማራ ሌላ ቦታ ማክበር አይቻልም ወይ? ጅጅጋን ማድረግ አይቻልም ወይ? ጦርነቱ አላለቀም? የስ ጦርነቱ ትናንት ኮኔክት ተዘራም እንዳሉት ከአየር ኃይል እስከ 1974 ተጠቅሰውልናል። ጦርነቱ አልዘለቀም። በወቅቱ ላሽ ምዕራፍ እየተባለ እስከዛ ጊዜ ሄደ ይታወቃል። ስለዚህ ካራማራ ተርኒንግ ፖይንት ነው። የሶማሌ ጦር ከዛ በኋላ በትጥቅም በምንም የተዳከመበትና ወደኋላ እንዲያፈገፍግ የዚያድ ባሬ የወሰነበት ከጅጅጋ ጦርነት በኋላ እየሸሸ የሄደበት ስለሆነ ካራማራ ተገቢ ቦታ ማግኘት ያለበት ነው ብለን ነው እስካሁን ሲከበር የቆየው። እንደምታውቁት ካራማራ ይሄ ንብረቱ ከመመስረቱ በፊት ኩባ ሀገር የተማሩ ተማሪዎች ህጻናት አምባ ልጆች ሌሎች ማህበራትን በጋራ የሆነ ለአንድ 6-7 ዓመት ሲያገኙት ቆይተዋል። ቢያንስ ቦታው እንኳን የኢትዮ ኩባ መናፈሻ ተብሎ ቢሰይም ሐውልቱና ቦታው ራሱ በዚህ መልክ መቆየት ወደኛ ትልቅ ነገር ስለሆነ እነኚህ ወጣቶች ያንን ቦታ ፕሪዘርቭ አድርገው ለማቆየታቸው ትልቅ ውለታ
የዋሉ ዞሮ መመስገን ያለባቸው ናቸው። ለዚህም አምና ለመጀመሪያ ጊዜ እኛ ስናከብር በጋራ ከነሱ ጋር ያከበርነው አሁንም በጋራ ነው። የተለያየ ኮሚቴዎች ውስጥ እየሰራን ያለ ነው። እንግዲህ ይህ ከሆነ እኛ ምንድን ነው ካራማራማ ሲከበር ቆይቷል። ይህ የቀድሞ ጦር ይዘን የተነሳ ነው። የራሳችን ችግር አለ። ሰራዊታችን ከኛ የሚፈልገው ሁኔታ ነው። አንደኛ ካራማራ ዳግማዊ አድዋ። ምክንያቱም ኢትዮጵያ ከጣሊያን መንግስት ጋር በአድዋ የተዋጋችው ኢትዮጵያ ከሶማሌ መንግስት ከውጭ መንግስታት ጋር ጉዳዩ ነበረው። ኢኮሊ ኢምፖርታንስ አላቸው። ያ ማለት አድዋን ይተካል ወደሚለው ሳይሆን ይህም ከውጭ መንግስታት ጋር ተዋጋ ኢትዮጵያ ያሸነፈችበት በመሆኑ መንግስት በተለይ መከላከያ አድዋን ወስዶ ባለቤትነት እንደሰጠ ሁሉ ካራማራንን በመውሰድ በእርግጥ መከላከያ በዓላትን ዓመታዊ በዓላትን ይወስናል ማለት አይደለም። የህዝብ ተወካዮች ምክር ቤት ነው የሚወስነው። የአደባባይ በዓል መሆን ያለባቸው ታሳቢ ዜጎች ናቸው። እስከዛ ብሄድ ላይ ቢሆንም ኦነርሽፑን መከላከያ ወስዶት እኛ ደግሞ እንደ ተሳታፊ ሌሎቻችን ተጋብተን የምንገናኝበትን መድረክ ቢሆን ይሄ በመንግስት ወደ መንግስት ሄዶ በተደጋጋሚ ተጠይቋል። ግን አንዱ እሱ ነው። ሁለተኛው ይዘን የተነሳ ነው ዓላማ ሰራዊታችን ይህን ሁሉ የሰራ ካራማራ ላይ ያለ የተወረደ ሰራዊት ከዛም ወደ ሰሜን ሁሉ ነገሩ በሰሜን ጦር ግንባር ተብሎ ሰሜን የተዋደቀ ሰራዊት ያው በአንድ አዋጅ ህገ መንግስታዊና ሰብአዊ መብቱ ተገፎ እንደተሰራበተ እናውቃለን። በየትኛውም ዓለም ታሪክ ይሄ ሁለት መስሎ የተዋጋ ሰራዊት አንድ ላይ ሊሆን ይችላል። የስ ግን መብቱን ጠብቆ በሰላም ማሰናበት አልነበረም። ስለዚህ የጡረታ የሕክምና ሌሎች መብቶቻችን እንዲመለሱ በተደጋጋሚ መንግስትን ጠይቀናል። ስለዚህ እስካሁን ይሄን የተባለ ነገር ባይሆንም ይሄ የአድቮኬሲ ስራችን በየተለያዩ መድረኮች እያቀረብነው ያለ ስለሆነ ዋነኛ ዓላማችን የሰራዊቱ የሕክምና የጡረታ መብት በተለይ ዛሬ የኑሮ ጡዘቱ ከፍተኛ በሆነበት የእኛ የሰራዊት አባላት በየቦታው ወድቀው እና ተገዝተው ከራሳቸው ደሞዝ እየተቆረጠ የተቀመጠው እዚህ ላይ የማህበራዊ ዋስትና የመንግስት ማህበራዊ ዋስትና ባለሙያዎች ሄደን ወያኔን ተዋጥተው 4 ኪሎ ያደረሱት ሰዎች ሲቀነሱ የመንግስት ምክር ቤት ቀርቦ እንዴት መኖር ይችላል ተብሎ አይ የ17 ዓመት የመንግስት ስራ ላይ እንዳሉ ተደርጎ ያልከፈሉትን ገንዘብ ጡረታ እንዲያገኙበት ተደረገ። እኛ ግን በየደሞዛችን እየተቆረጠ የተቀመጠ የራሳችን የጡረታ ህጋት ከ10 ዓመት በታች የሆነ ዳራጎት ያገኘ ከ10 ዓመት ፕላስ የሆነ ደግሞ ኢንታይዘት ተብለጡበታ ያን መብት መንግስት ያኛው መንግስት በድሮ አሁን ያለው መንግስት ይሄን መብታችን ይልቅም በአዋጅ ያጠለሸው የደርግ ሰራዊት የተለያየ ስያሜ የፋሽስት ሰራዊት የመሳሰሉ የሰጠነትን በአዋጅ የሚነሳልን በተደጋጋሚ ከጠቅላይ ሚኒስትሩ ተወካዮች ምክር ቤት የሰብአዊ መብት ኮሚሽን ኦምቡድስማን የተለያዩ መስሪያ ቤት አስገብተን በመጠባበቅ ላይ ያለን በመሆኑ በእነዚህ ሁለት ጉዳዮች ላይ ነው ካራማራ ስናከብር አንደኛ ካራማራ ህጋዊ በዓል ሆኖ ሊከበር የሚችልበትን መንግስት እንዲያመቻች ጥሪ የምናደርግበት ለችን የሰራዊታችን መብቶች የሚከበሩበት መንግስት እልባት እንዲሰጥልን የሚሉ ጥያቄዎች አሉ። ጠቅልል ማለመት በዚህ መልክ ከተናገሩ በኋላ የሚቀሩ ነገሮች
በውይይትም በምንም ያላነሳችኋቸውና አስፈላጊ ነገሮች ካሉ ከኔም ጎን ያሉት ወደ ገበየው ተስፋዬ የሚጨምሩት ነገር ካለ ይሰጣል። አመሰግናለሁ። ሁሉም ነገሮች ተነግረዋል። አንድ ልጨምር የምፈልገው ትልቁ ነገር አለ። የኢትዮጵያ ጀግኖች ውለታቸው አልተመለሰ። እያንዳንዱ ጀግና ነህ ተብሎ የተሰጠው ስም እንዲከበርለት አልተደረገም። ማንም ዞር ብሎ ስላላየው ይሄንን መንግስት እነኚህ ጀግኖቻችን ሊኖሩበት የሚችሉትን የእነሱ መታሰቢያ መሆን የሚገባውን እንዲሰራላቸው በጥረት መታገል እንዳለብን አበክረን እያሰብን ይህ የትኛውም ዓለም ጀግኖች እንኳን ጀግኖች ቀርቶ የሰራዊቱ አባሎች ታንኪዩ ፎር ዩር ሰርቪስ እየተባሉ ክብር የሚሰጣቸው የአውቶቡስ የነፃ አውቶቡስ የሚያገኙ ሌላም ፕሪቪሌጆችን የሚያገኙ ስለሆነ ያ እድል ለኢትዮጵያ ሰራዊት ሊፈቀድ ይገባዋል የሚል እምነት ስላለን በጋራ የምንታገለው ይሄንን የትኞቹ ጀግኖች ናቸው ዛሬ ለምሳሌ ውስጥ ጀነራል ተስፋዬ የመንቀሳቀሻ መኪና ተሰጥቷቸዋል። አሊ በርኬ ተሰጠህ ተብሎ ቁልፉን 2 ዓመት ይዞ ሳይገባበት ነው የሞተው። መቶ አለቃ በቀለ ምን ተደርጎለታል? ጀግኖቻችን ሊከበሩ ሊታዩ ይገባቸዋል። ያቆሙ ትናንት ያቆሙትን መሬት ነው ዛሬ ለሌላው ህልውና ሰጥቶ የሚኖረውና ይሄ አበክረን የምንታገልበት ጉዳይ። አመሰግናለሁ። ሁሉም ነገሮች ተነግረዋል። አንድ ልጨምር የምፈልገው ትልቁ ነገር አለ። የኢትዮጵያ ጀግኖች ውለታቸው አልተመለሰ። እያንዳንዱ ጀግና ነህ ተብሎ የተሰጠው ስም እንዲከበርለት አልተደረገም። ማንም ዞር ብሎ ስላላየው ይሄንን መንግስት እነኚህ ጀግኖቻችን ሊኖሩበት የሚችሉትን የእነሱ መታሰቢያ መሆን የሚገባውን እንዲሰራላቸው በጥረት መታገል እንዳለብን አበክረን እያሰብን ይህ የትኛውም ዓለም ጀግኖች እንኳን ጀግኖች ቀርቶ የሰራዊቱ አባሎች ታንኪዩ ፎር ዩር ሰርቪስ እየተባሉ ክብር የሚሰጣቸው የአውቶቡስ የነፃ አውቶቡስ የሚያገኙ ሌላም ፕሪቪሌጆችን የሚያገኙ ስለሆነ ያ እድል ለኢትዮጵያ ሰራዊት ሊፈቀድ ይገባዋል የሚል እምነት ስላለን በጋራ የምንታገለው ይሄንን የትኞቹ ጀግኖች ናቸው ዛሬ ለምሳሌ ውስጥ ጀነራል ተስፋዬ የመንቀሳቀሻ መኪና ተሰጥቷቸዋል። አሊ በርኬ ተሰጠህ ተብሎ ቁልፉን 2 ዓመት ይዞ ሳይገባበት ነው የሞተው። መቶ አለቃ በቀለ ምን ተደርጎለታል? ጀግኖቻችን ሊከበሩ ሊታዩ ይገባቸዋል። ያቆሙ ትናንት ያቆሙትን መሬት ነው ዛሬ ለሌላው ህልውና ሰጥቶ የሚኖረውና ይሄ አበክረን የምንታገልበት ጉዳይ። አመሰግናለሁ። የቀድሞ የኢትዮጵያ መከላከያ ሰራዊት መሪዎች፣ ጀነራሎች፣ እኛም እኮ ወደ ሰራዊቱ ስንገባ እናንተ ነው
እናንተን ተከትለን አሁን ያለው ሰራዊት ደግሞ ይህንን እርሾ ተከትሎ በእውነት ዛሬ በመሃላችን መገኘትና ትናንት ተነጋግረን በነበረው መሰረት ሁልጊዜ በአሁኑ ተኪ የሆኑት የመከላከያ ሰራዊት አባሎች በእኛ ውስጥ መገኘት ምን ያክል ትግል ምን ያክል ህይወትም የቀድሞ ሰራዊት እንዳሳለፈ ዛሬ በመሃላችን ያላችሁ ጀነራሎች፣ የመስመር መኮንኖች ሁላችሁም ኢትዮጵያ ብለን ስንናገር ያኔ በአንድነት በፍቅር በሰላም ነው የኢትዮጵያን ዳር ድንበር አስከብራችሁ ጀነራል ማዕረግ ደረጃ ደርሳችሁ መርታችሁ አስተባብራችሁ ኢትዮጵያ አንድ ነች ብላችሁ ስለ ኢትዮጵያ ስታገሉ ይኖራችሁ ናችሁ። ወደኋላ እስቲ ዞር ብለን ታሪካችን ስናይ የህዝብ ሰራዊት የህዝብ መከላከያ መሆናችንን እኮ በተግባር ያሳየን ሰራዊቶች ነው። በጊዜው በተደረገብን የመበተን ተግባር ላይ ቦምብ ይዘን መሳሪያ ይዘን የኢትዮጵያን ህዝብ አልነካም። እንኳን ለምን እንደይታል የኢትዮጵያን ህዝብ አክብረን ነው። ስለዚህ ዛሬ ቅድም ሁለቱም ጓደኞቼ እንደተናገሩት እኛም እናልፋለን፣ መሪም ያልፋል። ኢትዮጵያ ሀገራችን እስካለች ድረስ ትውልድም እስከሚተካካ ድረስ የቀድሞ ሰራዊት ሊከበር ሊወደስ ይገባዋል። በኢትዮጵያ ዳር ድንበር ሁሉም ብናይ የኢትዮጵያ ሰራዊት ደምና አጥንት ያንን ቦታ ላይ አለ። ይህን መመስከር የሚችል ይህንን መናገር የሚችል ሰራዊት እንዲሁም ደግሞ ትናንትም እንደተነገረው የዚህን ሰራዊት ገድል ሊተረክ የሚችል መጽሔቶች፣ መጽሐፎች በአንድነት የተከፋፈሉን ሳይሆን በአንድነት ይህን መሰረት ይገባል። እንዲሁም ደግሞ አሁንም ቢሆን ለመንግስት አሳስበን ለመንግስት እንድናስተላልፍ የሚገባል የቀድሞ ሰራዊት በኑሯቸው በገቢያቸው ብዙ ያልተደራጁና የኑሮ ፈተና ስላለብን ቅድም እንደተባለው አገልግለው በአሁኑ ሰዓት አቅማቸው መንቀሳቀሻ የሌለባቸው ምናልባት እዚህ የመከላከያ ተወካይ ኮሬታ መሆኑ መሀላችን ስላሉ መልእክታችን ለክቡር ፊልድ ማርሻሉ ለክቡርት መከላከያ ሚኒስትር ተላልፎ በእነሱ አማካይነት ይህ ሰራዊት ሲንቀሳቀስ ነፃ የትራንስፖርት መለያ እንዲሰጠው ወደፊት ምናልባት የህብረቱ የሚያስበው ከፍ ያለና ይህ ማህበር ወደ ሜንቴናንስ ተለውጦ የኢትዮጵያ ህዝብ እኮ እውነት አገልግለነዋል እናመሰግናችኋለን ብሎ ክብር ሊሰጠን ይገባል። ዛሬ ዳር ድንበራችን ተከብሮ ለተተኪው ትውልድ አስረክበን እዚህ ደረጃ የደረስነው ብዙ መስዋዕትነት ተከፍሎ ስለሆነ መንግስት ይህን ትኩረት አድርጎ ምናልባት በዚህ የተገኛቸው ሚዲያዎችም ኃላፊዎችም ተኪ ሰራዊቶች ይህንን አበክረን ለመንግስት ልናቀርብ ይገባናል። ዛሬ በስራ ላይ ያሉት የመከላከያ ሰራዊታችን የጀግናው ሰራዊታችን መከላከያ ደግሞ መሪዎች ሁሉ እንደኛው ነገር ወደ ጡረታ እንደኛው ነገር በጡረታ ተገለው ሊወጡ የሚችሉበት ሁኔታ ስላለ ከአሁኑ ማመቻቸት ይኖርባቸዋል። ከአሁኑ ከእኛ ጋር ደግሞ ይህን እድል እንድንጠቀምበት ሊያደርጉ ይገባል የሚል መልእክት አለኝ። ራሴ በኩል ይህ መልእክቴ ነው። አመሰግናለሁ። የታላላቅ የቀድሞ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች የነበሩት 3 ወታደሮችም የልደት በዓልና የእውቅና ሽልማት መርሃ ግብርም ተካሂዷል።
ከፍተኛ የሰራዊት አዛዥ በመሆን በጦርነት ክልሎች ውስጥ ተወዳጅና የተከበሩ በችግር ጊዜ በእምነትና በጽናት የጦር ኃላፊነታቸው የተወጡ ለሰራዊቱ አባላት የመምራት ችሎታ ያላቸው የኮንጎ ዘማች የነበሩ በሰሜን እዝ መድፈኛና የኦፕሬሽንና የአስተዳደር ኃላፊ እንዲሁም በሰሜን እዝ የአራተኛ ኮር አዛዥ በመሆን ከፍተኛ መስዋዕትነትና ገድል የፈጸሙት የኢትዮጵያው አርበኛ ወታደር ጀነራል ካሳ ወልደ ሰማያት 9ኛ የልደት በዓል በሰራዊቱ እጅግ ተወዳጅና የተከበሩ ከባድ የጦር ክልሎች ላይ ከፍተኛ ኃላፊነት በመያዝ የመሩት በእውቀት የሚመሩት በመሬት ኃይል ውስጥ በብርጌድ ደረጃ አመራር ኃላፊነት የነበራቸውና እስራኤል ሀገር ሄደው ሰልጥነው ከተመለሱት በኋላ ኢትዮጵያ ሀገራችን ራሷ ማሰልጠኛ ከፍታ የመጀመሪያው የአየር ወለድ ዝላይ በ1953 ዓ.ም ስትሰጥ ከነበሩት ጀግኖች አንዱ ሶማሊያ ጋር በንጉሱ ጊዜና በደርግ ዘመነ መንግስት በነበረው እልህ አስጨራሽ ጦርነት የተካፈሉ በሁለተኛው ዙር ጀግናውን 94ኛው ሚልሻ ብርጌድ የመሩ ጀግናው አሊ በርኬ ለፈጸመው ጀግንነት ለበላይ አካል በደብዳቤ ጽፈው ያሸለሙና በተጨማሪም በወቅቱ ቦምበኛው እየተባለ የሚጠራው 21ኛ ተራራ ክፍለ ጦር ሰራዊት በመምራት በጀግንነት የሚታወሱት ሌላኛው የኢትዮጵያ ወታደር የኮሎኔል ገበየው አበበ 87ኛ ዓመት የልደት በዓልም በመርሃ ግብሩ በሶለዳ ሚዲያ ባለቤት ሲራክ አማረ ወይም ወዲ ሻምበልና የሶለዳ ሚዲያ ቤተሰቦችን አስተባብሮ በተዘጋጀ ኬክ በዚህ ታሪካዊ ቀን እነዚህ ሀገር ቅርስ የሆኑት ጀግኖች ለከፈሉት መስዋዕትነት መታሰቢያነት የኬክ ቆረሳም ተካሂዷል። እንዲሁም የልዩ ኮማንዶና አየር ወለድ 65ኛ የምስረታ በዓልን በመርሃ ግብሩ የታወሰ ሲሆን የጦር አሰላሳይነትና የመሪነት ባህሪን በከፍተኛ ሁኔታ በብቃት የተወጡት ከ65 ዓመት በፊት ኢትዮጵያ የኮማንዶ ሰራዊት እስራኤል ሀገር ሄደው ሰልጥነው ከተመለሱ ጀግኖች አንዱ ሆነው የአየር ወለድ ሻለቃ ዘመቻ መኮንን፣ የኮሪያ ዘማች፣ የገነት ጦርነት ትምህርት ቤት አዛዥ፣ የሁለተኛው አብዮታዊ ሰራዊት ምክትል አዛዥ እንዲሁም የልዩ ኮማንዶና አየር ወለድ መስራቹ የነበሩት የኢትዮጵያ የቁርጥ ቀን ልጅና ኩራት ኮሎኔል እስጢፋኖስ ገብረ መስቀል በመርሃ ግብሩ የኬክ ቆረሳም አድርገዋል። ከዚህ በተጨማሪም ለሶስቱ የኢትዮጵያ ሀገራችን ባለውለታ ታላላቅ የቀድሞ ሀገር መከላከያ ሰራዊት ከፍተኛ አመራሮች ለኢትዮጵያ ሉዓላዊነት መከበር ላሳዩት ከፍተኛ ተጋድሎም የካባ ማልበስና የእውቅና ሽልማት ስነ ስርዓትም ተካሂዷል።